ለኔ ፍቅር ምስክር ናት። ፍቅር ምርጥ ልጅ ናት። ሰው የምትረዳ ልጅ ናት። ሁሉንም ነገር እንዲህ ስነግራት ትረዳኛለች እና ፍቅር ምስክር ናት። እኔ ከማስረጃ ይልቅ ከፋይል ይልቅ ብዙ ሰዎች ለኔ ምስክር አሉኝ። የማወራው ነገር ውሸት አይደለም። 400 300 ፋይሎች አሉኝ። እሱንም እያወጣው እያሳዩአችሁ ነው። ቀስ እያላችሁ ጠብቁኝ። ብዙ ፋይሎች አሉኝ እኔ የማወጣው ማለት ነው። እናንተ ዛሬ አንድ ቪዲዮ እኔ ሰርቼ በዛ ምክንያት ነፂ ውሸታም እያላችሁ ከምትሰዱኝ ምን አለ ብትጠብቁ ትንሽ። ምናልባትም ሚስቴ ናት ተዋት እኮ ሊላችሁ ይችላል። ያኔ እናንተ ምንድነው የምትሆኑት? እኔ በላው ሳጣ ልጄ ጥርስ አወጣ አለ ያገሬ ሰው። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናል ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልይ እያልኩኝ ይሄን ቪዲዮ ጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ ደምሩታን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት ሰጡኝ እያልኩኝ ዛሬም እንግዲህ እንደተለመደው ነፂን ወደ እናንተ ይዤ መጥቻለሁኝ ማለት ነው። እኔ በነገራችን ላይ እንደ ሴት ሆኜ ነው ከሷ ጎን መቆም የምፈልገው። ምክንያቱም ፍቅር ትናንትና ይሄ ጣፈንታ ደርሷት ስለነበረ ይችም ልጅ ነገ የተሻለ ቦታ ትደርሳለች። እመኑኝ የተሻለ ቦታ ትደርሳለች። ፍቅርም ስትመጣ ካስታወሳችሁ ውሸትሽን ነው፣ የሱን ህይወት ልትበጠብጪ ነው፣ አርፈሽ ተቀመጪ፣ አትነፋጠጪ በጣም ብዙ ብላችኋት ነበረ። መቼም አትረሱም ይሄንን ማለት ነው ብዙዎቻችሁ ማለት ነው። ፍቅር እግዚአብሔር ይመስገን ቤተሰቦቿ ከጎኗ ስለቆሙ እንዲሁም ደግሞ እሷ ጠንካራ ልጅ ስለሆነች በሁለት ቪዲዮ ነገሮችን ተፋታለች። አብርሃም ለፍቅር እዚህ ደረጃ እስከምትደርስ ከፍ እስከምትል ድረስ ምንም አይነት ምላሽ አልሰጠም ነበረ። ያለ ምላሽ ነው ፍቅርን ወደ ራሱ ሚዲያና ወደ ትርምስ ይዟት የመጣው ማለት ነው። እውነት በዛን ሰዓት እውነት ብትኖር ኖሮ ለዛ ነገር መልስ መስጠት ይችል ነበረ። አሁን ላይ ግን የዚች ልጅ መልስ የመለሰው የምክክር ነገር እንዳለበት ይሰማኛል። በነገራችን ላይ ማለት ነው የሁለቱ ምክክር አለበት። ሲጀመር አብርሃም ወዶ ፈቅዶ ባትሰራ ይች ልጅ ይሄን ቪዲዮ እመኑኝ ቪዲዮ ያስጠፋታል፣ ልጅቷንም ይጎዳታል። 4 ነጥብ አስረግጬ የምነግራችሁ ነገር እንደዚህ ተለሳልሶም ራሱ ለሩታ መልስ አይሰጣትም ነበር። ሲቀጥል ደግሞ ግልጽ መልስ አይደለም አሁን ቢሆን ለሩታ ያስረዳት ማለት ነው። የማይታመንና የማይመስል ነገር ነው የመለሰላት ማለት ነው። ስለዚህ ይቺ ልጅ እውነት አላት ብዬ የምከራከራችሁ እኔ እንደሰማችኋትም ቪዲዮንም እያያችሁት እንደሆነም ስለማወቅ ነው። በጣም ብዙ ቪዲዮዎች እያወጣች ትገኛለች። ቢያንስ ከ350 በላይ ገና ብዙ እኔ እና እሱ ፍቅረኛሞች መሆናችንን የሚያሳዩ ቪዲዮዎች አሉኝ እያለች ነው ይች ልጅ ማለት ነው። ደግሞም እውነቷን ነው። ካየናቸው ጥቂቶቹ ፍቅረኛ የሚያስብላቸውን ነገሮች አይተናል ማለት ነው። ስለዚህ ማንጋ ነው እውነቱ የሚለውን ልጅቷን ታግሰን ልንሰማት ይገባል። ያለፈ ህይወት ነው፣ የእሱን ህይወት ልትበጠብጥ ነው ለምትሉት ደግሞ የእሷስ ህይወት አይደለም። ይች ልጅ እዚህ ጋር ቁጭ ብላ ቤት ውስጥ ታውቃላችሁ፣ የኛ ማህበረሰብ ትንሽ ነገር ካየ ትንሽ ነገር የሚያውቅ ከሆነ ምን ያክል መገለል እንደሚደርስባችሁ በደንብ ታውቃላችሁ። ፍቅር ለምንድን ነው ለ6 ወር ያክል የጠፋችሁ? ከማህበረሰብ ከጎረቤት ከአካባቢ ሁሉም ስለሚያውቁ በቃ ያ ነገር ተጽዕኖ አሳድሮባታል በወቅቱ ማለት ነው ፍቅር ላይ። ሲቀጥል ደግሞ ፍቅር ፍቅረኛው አልነበረችም። ፍቅርንም ያገኛት ለስራ ነው ለምትሉት ነገር ደግሞ እኔም እናንተም በቦታው ላይ አልነበርንም። ባየነው ቪዲዮ ልክ ነው መናገር የምንችለው። ሁለቱንም ደርቦ የያዛቸው አንዷን ቀድሞ የያዝ እኛ የምናውቀው ነገር የለም። አሁን እንደ ቪዲዮ ደረጃ ግን ስናይ ከፍቅር ጋራ ምንም አይነት ቪዲዮ የላቸውም። ለምን ፍቅር እንደዚህ አይነት ነገር ብዙ ጊዜ ፍቅር የሚመስል ላይፎችን እንትን ማለት አትፈልግም። ያኔ ፍጥጥ ብሎ ሚዲያ ላይ ማውጣት። አሁን ለምሳሌ ፉፉ ፍቅረኛ ነሳ እንደ ፍቅረኛ ምን ሲያደርጉ አይታችኋቸው ታውቃላችሁ? እንደዚህ መላላጥ ምናምን አይመቸትም። ሲጀመር ሚዲያ ላይ የሚታዩ በቪዲዮ ማስቀመጥ ምናምን የሚባሉት ነገሮች እሷ ጋር አይሰሩ እና ደግሞ በዚህ ነገር ላይ ድራማ እስከሆነ ድረስ ፍቅርም በኋላ ተጎጅን ሚስጥሯ ይወጣባቸዋል ለምትሉት ደግሞ ድራማ ራሱ ቢሆን እሰይ ደስ ነው የሚለኝ። እንኳንም ከአብርሃም ጋር ፍቅረኛሞች አልሆነች ነው የምለው። በቃ ደስ ነው የሚለኝ። ምንድነው የምትዋረደው እሷ? ድራማ ሆኖ ቢገኝ ራሱ ምንድነው ውርደት? እስቲ ንገሩኝ። በቃ ምንም እኮ ውርደት የለውም። ሰው ዘሞተ ሰው የሆነ ነገር ሆነ ሲባል ነው ውርደት የሚባለው ራሱ ማለት ነው። እና አንዳንዴ የማታውቁት ነገር ላይ ገብታችሁ ታለቀልቁ ስለምትገርሙኝ ነው። እኔ ግን ለዚች ልጅ እንትን ያለኝ ፍቅር ለኔ ምስክር ናት ያለችውን ነገር ግልጽ እንድታረግልን እንፈልጋለሁ። ፍቅረኛሞች እንደነበሩ ታውቅ ነበር። አሁን ላይ ብዙዎቹ ጥያቄ እያስነሳባቸው ስለሆነ
ልጅቷም ቀስ እያለች የምትለቅ ይሆናል መረጃውን ብዬ አስባለሁኝ። እሱን ነገር ግልጽ ታርግልን፣ ከዛ ባለው ነገር እንወያይበታለን። ሲቀጥል ደግሞ ልጅቷን አይኗን አትበሏት፣ አይንሽ ላፈር አትበሏት። የሚፈልግ ሰው ያበረታታታል፣ የሚፈልግ ሰው ያሳድጋታል። ምንም አይነት እኔ እንደዚህም በዋን እያየሁኝ ትዝ የሚለኝ የፍቅር እንባ ነው፣ ብታምኑም ባታምኑም ማለት ነው። ስለዚህ በቃ ላግዛት ዝግጁ ነኝ በምችለው ነገር። ማንም ሊቃወመኝ አይችልም። ሴት እስከሆንኩ ድረስ ሴት ማገዝ ደግሞ መብቴ ነው። ማንም ሰው በድራማ ሊመጣ ይችላል። ማንም ሰው በእውነተኛ ህይወቱ ሊመጣ ይችላል። ይህች ልጅ ግን ትክክለኛ ህይወት ይዛ እንደመጣች ብዙ ነገሮቹ መረጃዎች ያመዝናሉ። የምናያቸው ቪዲዮዎች በሙሉ ፍቅረኛሞች ሊያደርጉት የሚችሉትን ነገር ነው እያየን ያለ ነው ማለት ነው። እና ደግሞ ህይወቱን ልትበጠብጥ ንብረት ፈልጋ ነው የመጣችው ለምትሉት ደግሞ የ80 ሚስቱ አይደለችም። ንብረት ምን ብላ ነው የምትፈልገው ይች ልጅ? ንብረት ምን የእሱ ንብረት መውሰድ እኮ መብት የላትም ሳ። ስለዚህ ምንድን ነው ንብረት ፈልጋ የምትመጣው? የእሱን ህይወት ለመበጥበጥ ለምትሉት ደግሞ ሩታ ብልጥ ከሆነች ህይወቷን ማዳን ትችላለች። ከዚህ በኋላ ባለው ነገር እንኳን ስቶፕ፣ በህይወቴ ላይ ድራማ ይበቃል፣ ስመጣ ድራማ ይዤ የመጣሁት ህይወቴ ይበቃኛል ማለት ትችላለች። የእድሜ ልኳን ድራማ ይሰለቻል ሲጀመር ማለት ነው። ለነገሩ በነገራችን ላይ ከምንም በላይ እናትና አባታችሁን አክብሩ። እናትና አባታችሁን ገፍታችሁ ከእናትና ከአባታችሁ ሳትመረቁ ስትወጡ ህይወታችሁ መጨረሻው አያምርም። ሁሌ ህይወታችሁ ድራማ እንደሆነ ነው የሚኖረው። እና እንደ ሴት አዝናለሁ እኔ በነገራችን ላይ ለሩታ ማለት ነው። ይሄ ነገር ተገቢ አይደለም። በቃ ሳታውቀው የገባችበት ማለት ሳታውቀው ሳይሆን የገባችበት አውቃው ገብታ ግን ደግሞ ራሷን እንደሚጎዳት ማወቅ አለባት። የምሬ ነው የምነግራችሁ። ስለዚህ እናንተ እንወዳታለን የምትሉ ሰዎች ምከሯት። ከዚህ በኋላ ህይወትሽን ኑሪ፣ ድራማ ይብቃሽ፣ ገንዘብ ይበቃል። ገንዘብ አላፊ ጠፊ ነገር ነው። ህይወትሽን ኮስተር ብለሽ ምሪ በሏት። በድራማ ገብተሽ በድራማ አትውጪ ብላችሁ ንገሯት። ደግሞ ይች ልጅ ሰምታችኋል። ምን ታውቃላችሁ፣ ወደፊት ሚስቴ ናት ሊላችሁ ይችላል ብላለች። ስለዚህ የምትተማመንበት ነገር ይኖራታል ማለት ነው። ማን ያውቃል፣ ተገለባብጦ ይችል ሊያገባ ይችላል። እንግዲህ እስካሁን ድረስ የበጎቹን ሰርግ እንጂ ያየ ነው በትክክለኛው ቤተሰብ መርቆ ድሯቸው አላየንም። ስለዚህ በጎቹ ደግሞ በገዛ ብራቸው ባደረጉት ሰርግ ብለን አንጠራም። 4 ነጥብ። በቃ ይሄ የራሴ አቋም ነው። ለማንኛውም ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ልጅቷን አበረታቷት። ልጅቷን አትስደቧት። በቃ ከቻላችሁ አበረታቱ፣ ካልታላችሁ ሀባችን ዘግታችሁ ቁጭ በሉ። መልካም ጊዜ። ቻው ቻው።